فوربك ليلا فوربك الله سبحانه وتعالى كبار هون ملائكة ليستلالف سيفلق جزي براسو يماري نكرنا فوربك لنحشرنهم بقيتها من اللهن እንሰበስባቸዋለን ይላል ከሃዲያኖችን እንደሚሰበስባቸው ለጌታ ሳይቀን ከቀብራቸው አስነስቶ ለፍርድ ቀን እንደሚያቀርባቸው እየተናገረ ነው አላህ Subhanahu Wa Ta'ala ያ እና يقسم الله سبحانه وتعالى بنفسه بذاته الله سبحانه وتعالى በራሱ ይመራል እሺ ይሄ ነው እሺ መጽሐፍ ቅዱስ ላይ እግዚአብሔር በያዕቆብ ክብር ይምላል በያዕቆብ ክብር እምላለሁ እያለ በያዕቆብ ክብር ይምላል በፍጡር ማለት ነው ምናልባት ቁርአን ላይ አላህ Subhanahu Wa Ta'ala والشمس وضحاها والضحى والنجم እያለ ይማላቸውን እያነሱ ጓካሉባችሁ እግዚአብሔር በያዕቆብ ክብር ይምላል አንዴ ላሳያችሁ በያዕቆብ ክብር እምላለሁ እያለ ይምላል እሺ ሜሪ ጥያቄ አለሽ ጥያቄ አለሽ እኔን ጥያቄ ያለ ካለ መጠየቅ ይችላል ያ ሰላም አለይኩም ወአለይኩም ሰላም ያ እና እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሯል ስራቸውን ሁሉ ለዘላለም ምንም አረሳ እግዚአብሔር በያዕቆብ ክብር ይምላል እሺ ጥያቄ አለኝ አሞት ምዕራፍ 8 ቁጥር 7 እሺ ጥያቄሽ ምንድነው ጥያቄ ስለ ኒካህ ነው ረመዳን ላይ ባለቤቴ ጋር ተጣልቼ ነበር እና ፈታሁሽ አለኝ ያኔ ቃልሽን አውርጅልሻለሁ ነው ያለኝ አልሰማሁም ስለው አሁንስ አለኝ ድጋሚ ሲያወራም አልሰማሁትም ፈትቻለሁ የሚለውን ቃል አልሰማሁትም ግን እኔ አሁንም ብዬሻለሁ ሲለኝ ፈትቻለሁ ብለሃን ስለው አዎን አለ ከዛ እሺ ብዬ ዝም አልኩኝ ድጋሚ በሌላ ቀን ረጃቱ ብሎ መለሰኝ ተመልሼ ያለ ወር ሳይሞላኝ ድጋሚ ደግሞ ተጣልተን ባለማግባባት የቤክረ ከፈይ ብሎ አልከፍልም ስለው ማስተዳደር አልችልም እንግዲያስ ብሎ አባቴን አቅርቤ ፈታሁሽ አለኝ ከዛ እሺ ብዬ ዝም አልኩ አሁን ዛሬ በማላቀው ስልክ እሱን ያኔ ሁሉንም ብሎ ካርጌው በማላቀው ስልክ ማጥቶ ሳነሳ ምንም ሰላምታም ሳይጠይቅ መልሽሻለሁ ረጃቱ አለኝ አሁን ኒካለው የለውም ይሄ ሰው እኔስ ፍላጎት ከለለኝ ይሄን ረጃቱ አልፈልግም ብዬ ድጋሚ ፍች ነው የምጠይቀው ያኔ ሰውየው ጋር ትዳሩን መቀጠል ካልፈለኩ ስንት ጊዜ ነው የፈታሽ ወደፊት ረመዳን ላይ ፈትችሻለሁ ሳይሆን ቃልሽን አውርጅልሻለሁ ነው ያለኝ ቃልሽን አውርጅልሻለሁ ሲለኝ አልገባኝም ያኔ ፈትችሻለሁ የሚለው መስማት ስለፈለኩ አልሰማሁትም ፈትችሻለሁ የሚለውን ሲል ግን ቃልሽን አውርጅልሻለሁ ሰማሽኝ አለኝ ከዛ ደንግጬ ማለት ስለው አልሰማሽኝም አለኝ አራ አልሰማሁም አልኩት ፈትችሻለሁ የሚለውን ቃል አልሰማሁትም እንጂ ቃልሽን አውርጅልሻለሁ ሲለኝ ሰምቻለሁ ከዛ አልሰማሁም ስለው ድጋሚ እንዲሁ ፈትችሻለሁ ብሎ እኔ ቀስ ብሎ ሰው ጋር ስለነበር ይሁን አላቀም ቀስ ብሎ ነው መሰል ያለው አልሰማሁትም ፈትችሻለሁ የሚለውን ከዛ አሁንስ አለኝ አሁንም አልሰማሁም ስለው አረ ሲል እንደገና ሙድ ያስኩበት ሲመስለው طيب አንተ ፈትችሻለሁ ብለህኛን አልኩት አዎን አለ ወደፊትም ቃልሽን አውርጅልሻለሁ ሲል ሰምቻለሁ ግን ቃልሽን አውርጅልሻለሁና ፈትችሻለሁ ልዩነት ያለው ነው የሚመስለኝ ከዛ ፈትተህኛን ስለው አዎን አለኝ ደሞ ድጋሚ በሌላ ቀን አባቴን አቅርቤ ፈታሁሽ አለ ረመዳን ላይ ያው ሁለቴ እንደፈታኝ ነው ግን እኔ በጆሮ ያልሰማሁትም ግን ቃልሽን አውርጅልሻለሁ ብሎኛል እንዴት ይታያል ሰላድ አለ አለ ሌላ ልጨምርልህ እግዚአብሔር በራሱ የተመለከተን ጥቅስ ክርስቲያና አስተው እሺ እግዚአብሔር ራሱን ይመላል በፍጡርን ይመላል እሺ ወይ ክፈትልኝ ፈንት ላድርገው ወይ መጻፍ እሺ እነዚህን ጥቅሶች ያዛቸው አላህ በቁርአን ላይ በፈጠራቸው ጥቅሶች ይመራል ነው እግዚአብሔር ላይ መጽሐፍ ቅዱስ ላይ በፍጡር እንደሚምል በያዕቆብ ክብር እምላለሁ እያለ በያዕቆብ ክብር ይምላል እግዚአብሔር ልክ እንደሆነ አላህ በራሱ ይምላል አይደል በቁርአን ላይ ብዙ ቦታ ላይ በራሱ ይምላል فوربك እያለ ይናገራል በጌታ እምላለሁ እያለ በራሱ ይምላል አላህ እግዚአብሔር ልክ እንደሆነ በራሱ ይምላል እነዚህን ጥቅሶች ያዟቸውና በቁርአንና በሐዲስ ላይ ያለው አስረዷቸው መጀመሪያ ከተቀበሉ ሰየው አንቀበልም ካሉ የዛኔ ወደ ራሳቸው መጽሐፍ ትገቡላችኋላችሁ ያው እግዚአብሔር በፍጡር የማለበትን ቅድም አሳይቻችኋለሁ ትንቢተ አሞጽ ምዕራፍ 8 ቁጥር 7 ላይ እግዚአብሔር በያዕቆብ ክብር እምላለሁ እያለ ይናገራል እዚህ ቦታ ላይ ደግሞ እግዚአብሔር በራሱ ይምላል ነው አሳያችሁ በራሱ ይምላል ዕብራውያን ምዕራፍ 6 ቁጥር 13 ላይ ይላል እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት
እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በማን ማለ? በራሱ ማለ። ያ ሰላም እግዚአብሔር በራሱ ማለ። አይ ነው። እሺ السلام عليكم حسو. وعليكم السلام ورحمة الله وبركاته. ይቅርታ ይቀድማሉ እህት ላዋለሁ መልስልኝ። ስንት ጊዜ ነው የፈታሽ? እኔ በጆሮዬ የሰማሁት 2 ነው፣ ግን ወደፊት ቃልሽን አውርጄልሻለሁ ሲለኝ ፈትቼሻለሁ የሚለውን ስላልሰማሁኝ አልሰማሁህም አልኩት። ከዛ ድጋሚ ፈትቼሻለሁ ሲል ደግሞ እኔ አልሰማሁትም። ፈትተኸኛል ስለው አዎን አለኝ። ከዛ ሽድግ ብዬ ዝም አልኩ። በሌላ ቀን ደግሞ ረጃቱ አለኝ። ከዛ ተመለስኩ። ደግሞ በኋላም ተጣላንና ፈታሁሽ አለ። አንዴ ረጋ ብለሽ ከመጀመሪያው ጀምሮ የነበረውን ፍቺ እስኪ ግለጭልኝ። እሺ ተጣላና ፍች ጠየቅኩ። ገንዘቤን የብቻ አረጋለሁ ብዬ ፍች ጠየቅኩኝ። እሺ ብሎ ረመዳን ላይ ነበረ የኢድ ነው ፍች ጠየቅኩት። ያኔ ረመዳን የሚፈታል መሰለኝም ነበር። አይ ዛሬውኑ ፈታሻለሁ ሲለኝ እሺ አልኩ። ከዛ ሰው ላቀርብ ስደውል ያኔ ማታ እየሰገዱ ነበር አተራዊህ አያነሱልኝ ሲሉ እሱ ራሱ ገንዘባችን ባንድ ነበረ ሂሳባችንን እንሰብ ሲለኝ አነሳሁለት። ሂሳብ እያሰብነ የጋራ ለንካፈል ሂሳባችንን እያሰብነ ድንገት ቃልሽን አውርጄልሻለሁ አለኝ። እኔ አልሰማሁትም። ያኔ ሂሳብ እያሰብነ ስለነበርና አሁንም ይፈተኛል መሰለኝም ሰው እስከማመጣ የሚጠብቅ ነበር መሰለኝ። ከዛ ማለት አልኩት አልሰማሽኝም አለኝ። ኧረ እኔ አልሰማሁም አልኩት። ቃልሽን አውርጄልሻለሁ ሲል ሰምቻለሁ፣ ግን ፈትቼሻለሁ እንደሚባል ነው እንጂ ማቀው ቃልሽን የሚለው አብሮ የሚሄድ ያልመሰለኝም። ከዛ አልሰማሁህም ስለው እሺ አሁንስ አለ። ያኔ አሁንም ፈትቼሻለሁ ብሎ መሰለኝ። እኔ አልሰማሁትም። ድጋሜም ሲል ቆይ መሰለኝ የሚል ቃል ይዘሻተም ጀት እርግጠኛ ሰማሽውን ነገር ንገሪኝ ለኔ ለማመለስ እንዲባች መሰለኝ። እኔ ፈትቼሻለሁ ሲል አልሰማሁትም። እሺ ቆይ በጆሮዬ አልሰማሁትም። ቃልሽን አውርጄልሻለሁ ሲል ጊዜ ኒካህን ለማውረድ አስቦና ነይቶ ነው እየተናገረ ያለው? አዎ እንደሱ ከሆነ ኒካሁ ወርዷል በዚህ ቃል። ቀጣይ እሺ ድጋሜስ አልሰማሁህም ብየው አሁንም አለኝ። ኦኬ አሁን ሁለተኛ ደግሞ የፈታው ያን የመጀመሪያውን ሊያረጋግጥልሽና ሊነግርሽ ከሆነ ሁለተኛ ፍቺ አይቆጠርም፣ እንደ ፍቺ አይቆጠርም። የማረጋገጥ ቃል ነውና ሁለተኛው ግን ፍቺን አስቦ ከሆነ ይሄን ቃል የተናገረው ሁለተኛው ይወርዳል። እሺ ከዛ እንደዚህ አለ። ያኔ ሁለተኛ ፈትተኸኛል ነው ያልኩትኝ። አሁን ፈትቼሻለሁ ሲል አልሰማሁትም። አሁንስ ሲለኝ ፈትቼሻለሁ ብለሃን አልኩት። አዎን አለ። ያኔ እኔ ስጠይቀው እሱ አዎ ብሎ መልስ ሰጠ። ለማረጋገጥ ነው ይሄ ለማረጋገጥ ነው እንዳልሰማ ለማረጋገጥ ነው። እሺ አሁን ኒካ አለ። ስለዚህ አንድ ኒካ ነው የወረደው። ይሄ ብቻ ነው አይደለ? በመካከላችን ነው። በኋላ ደግሞ ለሁለተኛ ተጣልተን የቤት ኪራይ ክፈይ አለኝ። አልከፍልም ስለው እንግዲያስ ማስተዳደር አልችልም የሚሆንሽን ፈልጊ ሲለኝ ለአባቴ ተናገርኩ። አባቴን አቅርቤ በአባቴ ፊት ፈተኝ። ከዛ ልጁ ድጋሚ በሌላ ስልክ መጥቶ እንደሚረብሽኝ ሳውቅ እኔ በሁሉም ነገር ብሉክ አድርጌው፣ ግን ዛሬ በማላቀው ስልክ ደውሎ ያኔ እንዲያጋጣሚ ነው ያነሳሁት። ምንም ሰላምታ ሳይጠይቅ ዝም ብሎ ፈትቼሻለሁ ይሄ ማለሽ ረጃቱ አለኝ። ረጃቱ ሲለኝ አሁን እኔ የሱን ረጃቱ መቀበል አልፈልግም። ኒካለኝ ድጋሜ ፍች መጠየቅ ነው እንጂ አሁንም ረጃቱን ተቀብያ ብሬ መኖር አልፈልግም። ደግሞ ፈቶሻል አይደለ? በአባቴ ፊት ፈትቶኛል። ሁለት ስለዚህ አንድ ነው ያለው። አሁን እዚህ ጋር ረጃቱ ያለሽ ከአባትሽ ጋር ከፈታሽ በኋላ ከምን ያክል ጊዜ በኋላ ነው? 3 አይነት ጨርሰሻል ወይንስ አልጨረስሽም? ገና ወሬ ገና ወር ነው። ስለዚህ ኒካሁ ይመለሳል። እሺ ካልፈለገችስ እሷ ወደሚለው እንምጣ። በመጀመሪያ ኒካሁ የሚመለሰው ባል ሚስቱን ከፈታት 3 ሀይድ እስክታይ ድረስ ባለው ጊዜ 3 ኒካ እስካልጨረሰው ድረስ የመመለስ እድሉ ደርሶ ነው። ከ3 ሀይድ በኋላ ከጨረሰች በኋላ ግን የእርሷ ሐቅ ነው። ከዚያ በኋላ እስከ ዘላለም አልፈልግም ካለች መብቷ ነው። 3 ኒካ ባያልቅ ራሱ ማለት ነው። ታቻለ አይደለ? ነገር ግን 3 ሀይድ ሳይጨርስ ከሆነ የእርሷ ሐቅ ነው። እዚህ ቦታ ላይ እሺ በ3ቱን ሀይድ ሳትጨርስ በፊት ረጃዕቱ ብሏት መልሻለሁ ብሏት መመለስ ካልፈለገችስ ይሄ ሰውዬ ለትዳሩ እንደማይሆናት ካወቀች እነዚያ የነበረበትን ችግር ሊያስተካክል እንደማይችል ከተረዳች የግዴታ በቃ ተመልሷልና ተገዳ መኖር አለባት? ላይ የለባት። አይ ካንተ ጋር እኔ ለመኖር አያስችለኝም ብላ ያን ነገር ትነግረዋለች፣ መካከላቸው ያለውን ችግር። ከዚያ በኋላ በቃ ፍታይ 3ኛው ነው።
መኖር ካልፈለገች መቀጠል ያኔ አሁንም ፍች መጠየቅ እችላለሁ ሶስተኛውን እኛ ብሬሱ ጋር መኖር አልፈልግም እንደዛ ካልሽ አንቺ በመካከላችሁ ሊያስኖራችሁ የማይችል ከባድ ችግር ካለ ሊስተካከል ያልቻለ የዛን አንቺ ፍች ብትጠይቂው ፈትቼሻለሁ ካለ ኒካሁ ይወርዳል ሶስቱም አይ አልፈታም ካለ ሸሪዓ ፍርድ ቤት በመሄድ ሸሪዓ ፍርድ ቤት ኒካሁን ፈስኽ ማስደረግ ትችላለሽ አንቺ መሄድ ካልቻልሽ አሁን እኔም የተፋታሁትኝ ያኔ በራሴ ምክንያት ነው እሱ የሚያደርገው የቤት ኪራይ ክፈይ ሲለኝ አልከፍልም ብዬ ነው አሁን እኔ በዚህ ላይ ሐራም ሆኖብሻል ነው የሚለኝ ግዴታ ሻንጣ ስላለብሽ ኢጃዛ ቤት እኮ መክፈል ያንቺ ግዴታ ነው የሚለኝ እኔ ደግሞ እንደዚህ ብዬ አልቀመጥም ለሻንጣ መክፈል ካለብኝ ራሴን ችዬ ከፍላለሁ እንጂ ባልይዤ ተዳርጄ የቤት ኪራይ አልከፍልም አልኩ ለኔ ይሄ ሐራም ነው እንዴ የቤት ኪራይ መክፈል ያለበት ባል እንጂ ሚስት አይደለችም እሷ ነች ያገባችው ነው የጉድ ሀገር እሷ ነች እንዳይገባቸው እሱም ትዳር ሄዶ ጠይቆ አግብቶ ሁሉም ብሎም የቤት ኪራይ ክፈይም ምናምን ይሄ ስህተት ነው ማስተዳደር ቤት ማሟላት ያለበት የሚበላ የሚጠጣ የሚለበስ ማንኛውም ነገር ማሟላት ያለበት ባል ነው አምላክ አላህ Subhanahu Wa Ta'ala ይሄን በሱረቱ ኒሳ ላይ ሲናገር ምን አለ الرجال قوامون على النساء ወንዶች የሴቶች አስተዳዳሪዎች ናቸው አለ ነብያችን ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ሰው መጣና ጠይቃቸው جاء رجل الى النبي صلى الله عليه وسلم وقال يا رسول الله هل لزوجاتنا علينا حقا فقال له النبي صلى الله عليه وسلم نعم أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبح وألا تهجرها إلا في البيت عند سود نبياتنا صلى الله عليه وسلم قامت أنا طيقاتشو أنتو يا الله ملكتين يا هوي لم هون مستوشاتشن بيني علي حق الله شو مبت الله شو بلو طيق نعم قالت النبي صلى الله عليه وسلم أو حق الله شو انجهلت اسكي تكسو اللي نيالاتشو الترم التنا درقو أمست تلالك حق وشن قلزو أن تطعمها إذا طعمت وتكسوها إذا اكتسيت أرد ستبلا للتابلات ستتتا للتاتتات ستلبس للتالبسات هارو سويو مستو النكاح كادرقا كاقبابات كزي جنبرو اسقابرو اسكنرو بالزمن درس بنكاح يمابلات يمادتات يمالبس مولو كله وجوان ممولات قديتان دالبت تناقو ارسوا بليونر بتهون مليونر بتهون يفلق هبتان بتهون لبيت اسبيزا 5 سنتيم يموتات قديتان يلبات 5 سنتيم እሷ ለምሳሌ ቢሊየነር ነች ልበል እሱ ደግሞ 6 ብር ነው ያለው በዚያ ሄዶ ዳቦ ገዝቶ ሻይ ሰርቶ ምናምን ለእርሷ ቁርሳ የማብላት ግዴታ አለበት እሺ ብታበድረው ሲሆነ ጊዜ ላይ ለህይወት መብራት ያን ብር መመለስ አለበት እርሷ ቤት የማስተዳደር ግዴታ የለባትምና በታቻለ አይደል ስለዚህ ሙሉ ወጪ ማድረግ ቤት የማሟላት ግዴታ ያለበት ባል ላይ ነው ይሄን አቅሙ ከሌለው እንዳይገባ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ለወጣቶች ሲነግሯቸው አንዴ ያ ማዕሸረ الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء እናንተ ወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ ካልቻለስ እንዳያገባ የራስን ሳችል እንዴት ነው የሰውን ህይወት አንተ ተበራስ ህይወት ላይ የምትጨምረውና አዛም ታድርገው የምታስቸግረው አይቻልም አይፈቅድ የማስተዳደር አቅሙና ችሎታ ሲኖረው ጊዜ እዛ ያገባ ወጣቻለና ስለዚህ ይሄ ነው እና የቤት ኪራይ የማሟላት ግዴታ ያለበት እሱ ነው ወጣቻለና ያን ካላሟላሽ ምናምን ጭራሽ ፈታሻለሁ አያስኬድም እንደዚህ እውነት ነው እያስተዳደራት እያለ የሆነ ጊዜ ላይ ስራ አቋርጦ ሊቸገር ይችላል የዛኔ ትርዳው ከጎንቱ ሆነለት ይሄን ካላመጣሽ ግን ፈታሻለሁ አይባልም ሐቅ የለህም ይሄን ማለት ሐቅ የለህም እና በይሄን ስል ጊዜ በሚቸገር ጊዜ ለምሳሌ ጠንካራ ባል ነው ይሰራል የሆነ ጊዜ ላይ ግን ከሰረ ወይንም ገንዘብ አጠረው ሚስት አላት የዛኔ ዝም አትበለው ታግዘው ዘካ ካላት ዘካ በተሰጠው አጅር ታገኛለች ሚስት ለባሏ ዘካ መስጠት ትችላለች ባል ግን ለሚስቱ አይችልም ለምን ከንጹህ ገንዘቡ የመቀለብ ግዴታ ስላለበት የመቀለብ ግዴታ ባለበት አካል ላይ ዘካ መስጠት አይችልም ታቻለና እሷስ ባሏን የመቀለብ ግዴታ አለባት ወይ የለባትም ስለዚህ መስጠት ይችላል ለሱ ዘካ እና ይሄ ነው እሺ السلام عليكم حسو وعليكم السلام ورحمة الله وبركاته اللهم فرا كويت تقبيلا أبد جيت أسوي بالمهنة ودي صافكم إيه من أسر أسكر بتقلي أو كويت
يتكم نبر ايش تياكش من السلام عليكم. وعليكم السلام ورحمة الله وبركاته. የኔም ከሷ ጋር የተያያዘ ነው ጥያቄ ስለ ንካህ ነበረ። እሺ እናም ፈትቼሻለሁ የሚለው ቃል ብሎኛል ከአንድም ሁለቴ ብሎኛል። እናም 3 አመት ደግሞ ተለያይተን ቆይተናል። እና ደግሞ በመሃል አለኔ ፍቃድ ዝም ብሎ ወጥቶ እስከ 3 ወር 2 ወርም ቆይቶ ይመጣ ነበር። እና አንድ ጊዜ ደግሞ ፈትቼሻለሁ ያለኝ እርጉዝ ነበርኩ ያኔ ማለት ነው። እና እናቴ ቤት ነው የወለድኩት። በመሃል በሽማግሌ ከአንድም ሁለቴም ታርቀን ነበር። እና መጨረሻ ላይ አሁን የሆነ ጊዜ ላይ ትቼ ሄድኩኝ ወደ ሌላ ሀገር ቀየርኩኝ። በስልክ ደውሎ ነይ ንካህ ባሰረልን ሰውዬ ፊርማሽን ተቀበይኝ ብሎኝ ነበር። እና አሁን ላይ ደግሞ ፊርማ አልሰጥሽም እናም አልፈታሽም አቅሜ እስከሚችል ድረስ እጠብቅሻለሁ ጠብቁኝ። እሺ ስንት ጊዜ ነው ፈታኝ ነው ያልሽው? ሁለቴ ማስታውሰው ሁለቴ ነው። እሺ ሁለት ጊዜ ፈትቶሻል? አዎ በስልክ ደግሞ ነይ ስልክሽን እንትንሽን ተቀበይኝ ኒካሽን ተቀበይኝ በሽማግሌ በንካህ ባሰረልን ሽማግሌ ፊት ብሎኝ ነበር። ሩቅ ነበርኩኝ ያኔ ለመሄድም እንትን አላልኩም። ከዛ በኋላ ደግሞ እንደዛ ብሎኛል ስል አላልኩም አለኝ። እሺ ግን እንደስተሽ ወረቀቱን ነይ ብሎ ምንም አልፈታሽም? ፈትቼሻለሁ የሚለው ቃል ሁለቴ ብሎኛል ብያለሁ። እና አለኔ ፍቃድም 3 ወር 2 ወር ይቆይ ነበር ብያለሁ። 3 አመት ደግሞ አሁንም ተለያይተን ያለነው ስለዚህ ሶስተኛው ኒካህ አላወረደም ፈትቼሻለሁ አላለም ወይንም የፍቺ ወረቀት ጽፎ አልሰጠሽም? ጽፎም አልሰጠኝም ሶስተኛም አላለኝም። ካደኛ ያንን ራሱ ናይ ፊርማሽን ልስጥሽ ብለኸኛል ስለው ራሱ አላልኩሽም አለኝ። ናይ ፊርማሽን ልስጥሽ የሚለው ቃል ራሱ አያወርድም ወደፊት ለማድረግ ያሰበውን እየተናገረ እንጂ የፍቺ ፈትቼሻለሁ ብሎ ጽፎ ፈርሞ ቢሰጥሽ ኖሮ የዛኔ ፈትቼሻለሁ የሚለውን ጽፎ ቢሆን ራሱ ኒካህ ይወርድበት ነበር። ይሄን ግን አላደረገም። ነይ ብሎ ጥራሽ እንጂ አደረገው። ፈትቼሻለሁ ሁለቴ ብሎኛል ከህይወቴ ውጪልኝ ሁላ ብሎኛል። እሱን እኮ ሰማኝ ስለ ሶስተኛ ስለ ፊርማ ነው እያወራኝ ያለሁት። ስለዚህ ሁለቱ ኒካህ ብቻ ነው የወረደው። ስለዚህ አሁን 3 አመት ብትቆይም ያ አንድ ኒካህ አለ አንቺ ነገር ግን የመመላለሱ ፍቃድ ባንቺ እጅ ነው። ከ3 ሀይድ በኋላ ቀደም እንዳልኩት የመመለሱ ፍቃድ የሚስት ነው። 3 ሀይድ እስኪሞላቱ ድረስ ባለው ጊዜ ነበር ባለ የመለስ ሐቅ ያለው። ከዚያ በኋላ መመላለሱ በእርሷ ፍቃድ ነው። ፍቃደኛ ከሆነች እንዴት ነው የሚመላለሱት? ረጃዕቱ በሚለው ቃል አይደለም እንደ አዲስ ኒካህ በማሰር ነው። ረጃዕቱ በሚለው ቃል የመመለስ እድል ያለው ከፈታባት ጊዜ 3 ሀይድ እስክታይ ድረስ ባለው ጊዜ ብቻ ነበር። ያ አልፏል። አሁን የመመላለሱ ፍቃድ ባንቺ እጅ ነው ያለው። አልፈልግም ካለች ትችላለች መብቷ ነው። ወታቻለ አይደል? ከተመላለሱስ ፈቃደኛ ከሆነች እንደ አዲስ ነው ኒካህ የሚታሰረው። ከ3 ሀይድ ካለፈ በኋላ መመላለሱ በዚህ መንገድ ነው። እንደ አዲስ ሲባል ግን 3 ኒካህ ይታደሳል ማለት አይደለም። አንድ ኒካህ ብቻ ነው ያላችሁ። ያንን አንድ ኒካህ ነው የምትኖሩት። ያ ነው። እሺ ሌላ ጥያቄ ነበረኝ። እሺ ህልም በዩቲዩብ ማስፈታት ህልም በምን ዩቲዩብ ላይ የሚፈቱ አሉ እንዲ እንትን እስላማዊ ሴቶች ምናምን ይፈታሉ እና ስለ ህልም እርግጠኛ ነው የህልሙ ፍቺ ትክክል ነው ብያል መልሰልሽ ወደፊት ስለሚሆን ነገር ህልም አይታችሁ እንዲህ ልታይ ነው ወደፊት እንዲህ ሊሆንልህ ነው እንዲህ ይከሰትብሃል ብሎ የሚነግራችሁ ሰው ያ እርግጠኛ አይደለም። ያንን አላህ Subhanahu Wa Ta'ala ነው የሚያውቀው። ያን ግን ያያችሁትን ነገር ከቁርአንና ከሐዲስና ከግምት በማስገባት እንዲህ ሊሆን ይችላል ብሎ ሊነግራችሁ ይችላል ሰው። ያ ነገር ግን እርግጥ ነው ወይ ከተባለ እርግጥ አይደለም። ወደፊቱን የሚያውቀው አንድ አምላክ አላህ Subhanahu Wa Ta'ala ብቻ። ማስፈታት ግን ምንም አይነት ችግር የለውም። ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም በእውቀት ላለው ሰውና አላህ ለሚፈራ ሰው ለሚወዳቸው ሰው ህልማቸውን ንገሩት ይፍታላችሁ ብለው ተናግረዋል። ያ ማለት ግን የሚነግራችሁ ያ ህልሙን ፈቺው እውነተኛ ነው የሚናገረው ማለት አይደለም። ሊሆንም ይችላል ላይሆንም ይችላል። እሺ በጣም አመሰግናለሁ። ኑርልኝ ወንድሜ። መርሐባ ኑራለሁ ኢንሻአላህ። ሁሱ አሁን ልጠይቅ። ጠይቅ። ሱረቱል ነህል ላይ ማለት ነው ከአንቀጽ 105 እስከ 106 276 ገጽ ላይ ያለውን ተፍሲር
ቁጥር ስንት ነው ያልሽው? 279 ሱረቱል ነህል 279 ነው 279 279 ሱረቱል ነህል 279 የለም። አይ ሱረቱል ነህል ሱረቱል ነህል እስከ ማን ነው 178 ድረስ ነው ያለው። ለቁርአን ከጀለው 279 ላይ ማለት ነው። 279 የለውም ማለት እንደውም من كفر بالله من بعد إيمانه የሚለው ፓርት ማለት ነው። من كفر بالله من بعد إيمانه እኮ 278 አይደለም ነው። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان ነው የሚለው እስልማት ፈልግሽ ነው አይደል? 106 ነው 106 አይደል? እሺ እኔ ጋር ግን የሚለው 279 ነው። ሱረቱል ነህል የለም ማለት ከ128 ሱረቱል ነህል ከሱረቱል ኢስራ ወደዚህ ማለት ነው እኮ እሱ ጋር ያለው ሱረቱል ነህል 128 ድረስ ብቻ ነው ያለው። ለማንኛውም የጠቀሽው አንቀጽ ያውና 106 ላይ ይገኛል። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان لا 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 ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው አለ። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር አለ። ግን ልባቸውን በክህደት የከፈቱ ሰዎች በእነሱ ላይ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አለባቸው ይላል። በዚህ ላይ ጥያቄሽ ምንድን ነው? ተገደው የከፈሩ ሰዎች ማለት ነው በእነሱ ላይ ቅጣት አለባቸው? የለባቸው። ተገደሽ ብትደፈር አንቺ እንደ ዝሙት ይቆጠራል? አይ መክፈር እኮ ነው እኮ ያ ኃጢአትን ያደረገ ሰው ለማለት ነው። ክህደት ሊሆን ይችላል። ተገዶ እንዲከፍር የተደረገ ሰው ወንጀል የለበት። ዝሙት ለምሳሌ አንቺ ተገደሽ ብትደፈሪ ዝሙት ሰርተሻል ተብለሽ ትቀጫለሽ? ማሪካ ትቀጫለሽ? አላውቅ ይሰማሻል? አሎ አሁን ይሰማኛል። ተገደሽ ብትደፈሪ ዝሙተኛ ትቆጠሪያለሽ አትቆጠሪም? ላስረዳሽ። አይ አልቆጠርም። ያው በትቆጠሪው ብቻ ነው ወደሽና ፈቅደሽ ብትሰሪው ነው አይደለ? አው ልክ እንዲሁ ሁሉንም ኃጢያቶች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? رفع القلم عن ثلاثة من قالوا لا هي الحديث لا النبي صلى الله عليه وسلم من قالوا إن الله تجاوز عن أمتي ثلاثا الخطأ والنسيان وما استكرهوا عليه قالوا الله كسوج بسوست من قد يسروا هاتيات الفلاش ولا يزباتهم مالو عندنا الخطأ بالا ما هاتيات يسر سوالو ሁለተኛ النسيان رستو هاتيات يسر سوالو ሶስተኛ ومستكرهوا عليه تجدوا هاتيات يسر سوالو እነዚህ ሶስቱ ወንጀል ቢሰሩ ምን ወንጀል አይቆጠርባቸው? የረስቶ ወንጀል የሰራ ሰው ለምሳሌ በረመዳን ቀን ብትበይ ረስተሽ ጾምሽ ይበላሻል አይበላሽም? ማሊካ አይበላሽም። ያው ረስተሽ ስለሆነ አይደለ? አው ያው ረስቶ ወንጀል የሰራ ሰው አይበላሽም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው አውቆ ሆን ብሎ ቢበላ ግን ጾም ይበላሻል አይደል? አው ይበላሻል። ይበላሻል። አይ ያ ነው። ልክ እንዲሁ ተገዶ ወንጀል የሰራም ሰው እንደ ወንጀል አይቆጠርበትም አሉ። ተገዳ ተደፈረች ሴት ልጅ ዝሙት ሰርታለች ይባላል አይባልም? ወዳ አይደለም የሰራችው፣ ወዳና ፈቅዳ ብትሰራው እንደዚያ ነው። አሁንም ልክ እንዲሁ ተገዶ ይሄ ሰውዬ በህይወቱ ላይ መሳሪያ ተደቀነበትና ለሆነ አምላካቸውን ጥራ ተባለ። ልክ አማር ኢብኑ ያሲር እንደሆነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማስተማር በጀመሩበት ጊዜ አማኞችን እየገደሏቸው ነበረ። ሱመያን ገለዋታል አይደለ? ልክ እንዲሁ ደግሞ ያሲርን ገደሉት። አማርን ሊገሉት ባሉ ጊዜ ሁበል በላሉት። ሁበል አላላቸው። ራሱን ህይወቱን ለማትረፍ ነው ይሄን ቃል የተናገረው እንጂ ውስጡ አላመነበትም። ከዚያ በኋላ ሱሐቦች ሄዱና ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው።
ያ ረሱላህ እርተደ አማር አሏቸው። አንተ የአላህ መልክተኛ ሆይ አማር እኮ ሙርተድ ሆነ ከእስልምና ወጣ አሏቸው። እንዴት አሉ ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም ሁበል በል አሉት። እርሱ መቋቋም አልቻለም። ሁበል አለ ባስገደዱት ጊዜ ተብሎ ተነገራቸው። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ادعوا لي عمارا አሉ። አማር ጥሩልኝ አሉት። هل قلت ذلك منشرحا الصدر أم قلتها يعني مستكرها أو كما قال النبي صلى الله عليه وسلم عمار هو يعلت وبني على كلاتشو لبه سفتو وينم دمو كلبها من هبتني يتناقرك وينس أسجدوه لبه سايم نبتها بلو طيقوت والله أنت الله ملك تنياه قلتها مستكرها أنا تقدد جيني عن قال الكتنجي وقلبي مطمئن بالإيمان لبيك بإيمان الله إن تسألنا نوالاتشو እናቴን አባቴን ፊቲ ሲገሏቸው ያዩን እኔንም እንደሚገሉ ይስላየው ሆነ ያን ቃል የተናገሩት በዚህ የከፍረም ሰውየው ተገዶ ነውና ይሄን ነገር የተናገረው ነብዩ ሰለላሁ ዐለይሂ ወሰለም ያ አማር ኢን عادوا فعد لهم ማለት ማር ሆይ ተመልሰው ቢመለሱ ተመለሰላቸው አንተ ማለት እና ስለዚህ ነው አንቀጹ እያወራ ያለው እሺ ሰላም አለይኩም وعليكم السلام عليكم استاذ وعليكم السلام ورحمه الله وبركاته ጥያቄ ማለት እኔና ኤክስ ሃዝባንድ ልበለው የተለያየ ቦታ ነው ካንትሪ ያለነው እና በመሐል ላይ ይምላል አያደርገውም በአላህ ስም በቁርአን በሁሉ ነገር ይምላል ነገሩ ጋር ሲደርስ ሲፈጽም አይገኝም ስለዚህ አልተስማማንም በዛ ላይ እኔ ራሴ መፍታት ፈልጋለሁ አልኩት because አይረዳም እንደገና መሐላውን አይሞላም ስለው በቃ ራሴን ፈታለው ለኔ የሰጠህኝን ወሰደው አልፈልግም ብዬ እየቆጠርኩ ያለው ለመነኝ ሁለተኛ ወር ላይ እሺ አልኩት እመጣለሁ እሺ አልኩት ግን በኋላ ላይ ስጠይቀው እንደገና ሊፈጽም ፍቃደኛ አልነበረም ማለት የተጣላንበት ነገር ላይ ማለት ነው ሊረዳኝም ፍቃደኛ አይደለም አልሄድኩም ከዛን በሼኮች እንትን አድርጌ እሱ ሲደውሉለት ይዘጋል አያነሳም ቃዲጋም ሲሄድ አያነሳም ምንም ነገር ቢለምኑትም እሺ አይልም አንቺ ምን አደረግሽ አልፈታም ብሎ ነው የሚዘጋውና እንዴት ነው እንደዛ እነሱ ደግሞ ኦሬዲ ተፈተሻል ነው የሚሉት እሱ ደግሞ እኔ መች ይሻልኩኝ ወይ ደግሞ አይረዳኝም ምንም ነገር አያረጋም እሺ ፈትቼሻለሁ አላለም አይደል አላለም ግን እኔ ራሴን ፈታለው ይያልኩትና ቃዲዎች ጋር ሄድኩ ሊገናኙ ሲል እሱ ስልኩንም አይነሳ ምንም ነገር እሺ አይልም ወይ አይረዳም ወይ እሺ አይልም እሺ አንድ ባል ሚስት እስካገባ ድረስ በእርሱ ኒካህ ስር እስካለች ድረስ በመካከላቸው የጋብቻ ቃል ኪዳን እስካለ ድረስ እርሷን የማስተዳደር ኃላፊነትና ግዴታ አለበት ያላችኋል አላስተዳድርም አልችልም ካለ በሰላም መልቀቅ አለበት እንጂ አልፈታሽም ብም አላስተዳድርሽም ምን ታመጫለሽ ብሎ በሷ ህይወት ላይ መቀለድና መጫወት የለበትም አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር فإمساكم بمعروف أو تسريح بإحسان ይላል አደራ ሴቶችን ካገባችኋቸው ወይ በመልካም አስተዳድሯቸው በመልካም ማስተዳደር ካልቻላችሁ በሰላም በመልካም ልቀቋቸው ብሎ ተናግሯል ያታቻል እና ስለዚህ ከሆነለት በሰላም ማስተዳደር አለበት ህይወቷን የሚመራበት ሲሳን ማሟላት አለበት ለተሻለ ይሄን ካልቻለ ደግሞ በሰላም መልቀቅ አለበት አስኪኑሁን من حيث سكنتم من وجدكم ولا تضاروهم እያለ አላህ ይናገራል ካላችሁ ኃጢአት ሰርተን አላህ ማሪ ነው ይመራል ኃጢአት ሰርተን ነው የሚለው እሺ አይልም ይሄንን ከበቀራ ውስጥ እንቱን አንስቼ ነገርኩት ለመንኩት ሰው ለመነው እሺ አይልም ስልክ ነው የሚዘጋው አንቺ ምን አጠፋሽ ነው የሚለው በቃ እንትን አይለም እንዴት እንደሆነ አስሮን ቁጭ እሺ እምቢ ካለ ሸሪዓ ፍርድ ቤት በመሄድ ኒካህን እንዲያወርድልሽ ማድረግ ደውለውለት አልፈልግም ማለት አላህን ፍራ ሁሉ ተብሎ ይዘጋል ስልክ እነሱ ላይ በቃ እንደዛ ካለ ሸሪዓ ፍርድ ቤት መፍታት ይችላል ሸሪዓ ፍርድ ቤት ባል አልገኝም ካለ መፍታት ይችላል እነሱ ጥሪ ቀርቦለት ይሄን ጥሪ አላከብርም ካለ አልመጣም ካለ ሸሪዓ ፍርድ ቤት ኒካህን ማውረድ ይችላል ከዚያ በኋላ የዒዳ ጊዜ 3 ሀይድ እስክታድረስ ተብቀሽ ህይወትሽን ሌላ መጀመር ትችላለሽ እሺ ተሳከላ ወያኩም ሰላም አለይኩም ወራህመቱላሂ ወበረካቱሁ وعليكم السلام ورحمة الله وبركاته يسمى الله
አንድ ልጅ በደንብ ይፈልጋል ትንሹ ሁሱን ይላልን እስቲ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ ዩኑስ ታውቃለህ ያና አልহামዱሊላህ አለን አልহামዱሊላህ ማን ነው ስምህ ዩኑስ ማሻአላህ ዩኑስ ስንት ዓመትህ ነው 12 ማሻአላህ ጎበዝ ዩኑስ ቁርአን ትቀራለህ አው እየቀራው ነው ማሻአላህ ስንት ጁዝ አድርገሃል አይ ገና ነኝ አዲስ ሰለምቴ ነኝ ማሻአላህ አንተ ዳዋ የምታደርገው ልጅ ነህ አይደል አደባባይ ላይ ኦ ወላሂ ስላገኘሁ በጣም ደስ ብሎኛል ማሻአላህ ዩኑስ ጀግና ልጅ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ በጣም ጎበዝ ልጅ ነሽ ማሻአላህ በጣም ጎበዝ ልጅ ጀግና ልጅ ነው በርታ ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያሲዝ ተመልክተናል በጣም ጀግና ልጅ ነው ጎበዝ ልጅ ነው ማሻአላህ ዩኑስ ጎበዝ ልጅ ስላገኘሁ በጣም ደስ ብሎኛል እኔም ደስ ብሎኛል ማሻአላህ ዩኑስ ቁርአን ትቀራለህ እየቀራው ነው ማሻአላህ አሰማ ጀዛከላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس ما شاء الله يونس الله أكبر يونس سلمتي لي نايل كوار القدم ما شاء الله እናትና አባትህስ ሰልመዋል አልሰለሙም يا سلام ስንት ዓመት ሆነህ ከሰለምክ አረ ዓመት አልሆነኝም يا سلام والله የሚገርም ልጅ ነው ባለፈው ቪዲዮ ያየው ነበር ተለቆ እንዴት ከፓስተር ገና 3 ወር አይደለ ወር አካባቢ እኮ ነው የሰለመው ማሻአላህ እስካሁን በእጅህ ላይ ሰዎች እስልምናን ተቀብለዋል ስንት ሰዎች ሰልመዋል በኔ አረ አንድ ጊዜ 17 የሚሆኑ ቤተሰቦች ወደ አሰላ ሀገሬ ደግሞ ብዙ ናቸው ማሻአላህ ጠንክር በርታ ወንድሞች ከጎን ሆናችሁ እስላማዊ ዕውቀትን የሚያገኝበትን መንገድ አመቻቹለት ከእስልምና ያለውንም እንዲሁም ከክርስቲና ያለውንም ከሁሉንም እንትን ብላ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ ተጽዕኖ ማሳደር የምትችል ልጅ ነህ እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከነርሱ ጋር ስትከራከር አፋቸውን ስታስይዛቸው ማሻአላህ ጠንክር በርታ አላህ ምንዳህር ይክፈልህ ዕውቀትን አላህ ይጨምርልህ በጣም ደስ ብሎኛል ስላገኘው ዩኑስ እኔም ደስ ብሎኛል በጣም በዚህች ጋር ደግሞ አሁን ጥያቄ ነበረኝ እሺ ወንድሜ ጠይቅ ጥያቄ ደግሞ አንድ ነው እርሱም ደግሞ ይሄ ነው በብዛት አሁን ከፕሮቴስታንቶች ከኦርቶዶክሶች ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ እሱም ሙስሊሞች ሰውን ይገላሉ ሰውን ግደሉ ሰውን መግደል በሸሪዓቸው ጀነት ያስገባል ይላሉ ለዚህ መልስ ፈልጌ ነበር በጣም ጥሩ እኛ ሰው በመግደል ጀነት ይገባል ብለን አናምንም እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢያቱ ከአላህ ዘንድ ብሎ እንዳውም ያስተምራል አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል አላህ Subhanahu Wa Ta'ala በሱረቱል ማኢዳ ላይ ሲናገር
من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ። የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይሄ ነው እና በእስልምና አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ይላል። እነዚያ የሚዋጓችሁ ተዋጓቸው አለ። አያችሁ አይደል? የሚዋጓችሁ ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من قتل معاهدا لم يرح رائحة الجنة የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ ያገኝም እንዳትገሉ ብለው ተናግረዋል። አያችሁ? ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ወዛቻ አላል ያ ሊዋጋ የመጣው አካል ለምን ነው የምንዋጋው? ሰላምን አልፈልግም ማለት በቃ ሰውን እገላለሁኝ አለ። የዛኔኛ ዝም ብለን አንጠብቅም፣ ከራስ መከላከል ግድ ይላል። ነብያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንድም ጂሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳቸው ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጂሃድ ማድረግ ተፈቀደላቸው አለ አላህ። ወዚነ للذين يقاتلون بانهم ظلموا ይላል። ይሄን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ እምነት ተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ወታቻለ አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት አሉ። ይልቁንስ በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍን ጸልዩ አሉ። ለሰላም ጸሎት አድርጉ ያሉ ነብይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ። አያችሁ አይደል? ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ አለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ ሎጥ እነ ኖህ እነዚህ ቀደምት ነብያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ። ልክ ነብያቶች በተካዱ ጊዜና የነብያትን ተአምር ባስተባበሉ ጊዜ ነብያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ በነፋስ በአውሎ ነፋስ። የሷሊህ ህዝቦችስ በመላእክ ድምጽ። ፈርዖንስ በማዕበል ልክ እንዲሁ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠው በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ ኢንጂልን ሰጠው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን። ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጂሃድ የሚባል እንደነገገላቸው። ጂሃድ ማለት ትግል ማለት ነው። ያ ማለት ልታገል የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጂሃድ ማለት እንጂ ሄደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷችኋል አይደለ? ይሄ ነው። ዩኑስ የተመለሰልኝ ይመስለኛል። አዎ በደንብ ተመልሶልኛል ለዚህ ጥያቄ። በጣም አመሰግናለሁ። ወላሂ ላላ ብዬ በጣም ወዳለሁ። መርሐባ ወንድሜ፣ እኔ ራሱ በጣም 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 ነው የምወደህ። ጠንክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ካንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ዩኑስ። አይ እንደዚህ ነው ይቀጥላል። ፊቱ ህፃን ስለሆነ ማለት ከዚህ በኋላ ሲዝ ቪዲዮን እንትናረጋው። መርሐባ መርሐባ፣ ችግር የለውም። እንትን በሉት እኛ ጋር ነው ቁርአን ይቀራል። ካቋረጥኳችሁ ግን
ያለፈ ነው ኢንሻአላህ ዱዓ አድርጉለት مرحبا الله يطنكرው الله ያበርታው ጎበዝ ልጅ ነው እሺ ኡስታዝ ወሂድ ቤቱ እየጠበቀውና ይሄ ልጅ በዛው ቢሄድ ብዬ ነበር ኡስታዝ ወሂድ ልጅ ማግኘት ይፈልጋል مرحبا يونس سمان يسمال يونس يزتها مثلا استاذ وحيد يفلقها እያለ ነው ከላይ አዎ ሰምተናል በቃ ወንድማችን አባጫሊ ወሰደው እሺ ኡስታዝ ወሂድ ጋር ምናልባት ምክሮችን ይሰጠዋል የሚበረታታበትን ከዚህ በላይ አገናኝ ከርሱም ጋር ኦኬ ኢንሻአላህ مرحبا 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 እሺ አሁን የተወሰነ የአላህ Subhanahu Wa Ta'ala እንካል ቁርአን የምናነብ ይሆናል ማለት ነው ማን ሱራ እንቅራ ልጆች ኡስታዝ ካላቋረጥኩ አንድ ጥያቄ ነበረችኝ ሶስት ነበር ግን አንድ ላውርደው ኢንሻአላህ እሺ ጸጉርና አብላልጦ በመቆረጥ ላይ በዚህ ላይ ጥያቄ ነበረኝ እሺ ጠይቅሽ ይቻላል ወይስ እሺ ወደ 50 ጊዜ ተጠየቀ ጥያቄ የመለስኩላችሁ ነው ዛሬ እንመልስላችሁ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن القزع የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛ ከልክለዋል قزع مالت قال الإمام النووي رحمه الله تعالى القزع معناه حلق الشعر بعضه وترك بعضه قزع بلو مالت يزقرن كفيلون من التعدرقو للجت كفيلون متو مالت نوع لذلك هنا أي فكر من البات تستوسكو هنا لجي يالن قام بي متنا قرارت من دنو إذا تقارتن مش تودلنا وليلاو ليلا جوتال يتنيا بوتالا اللي هون يشيلها يهونا نقول تدرقو እንደዚህ እየራጫው አብልክ እንደዛ ማድረግ አይቻልም አይፈቀድም ያ መክሩህ ነው ደረጃው ራሱ ሲናገሩ መክሩህ ነው ለተገና ይሄን አድሚኖች ይሄን እንትን አስተካክሉት ማስተካከል አልቻልኩም እሺ መጠየቅ የሚፈልግ ክርስቲያን ካለ መግባት ይችላል እሺ ዩኑስ ሱራ ዩኑስ እንቀራልኝ ስላለ ልቅራለት ዩኑስ በስሙ የተሰየመ ምዕራፍ ነው يونس عليه السلام يونس يسمعن ميوت لاي ነው መሰለኝ ይሰማችኋል በቃ ሚውት ከሆነ ሌላ ሱራ እንቅራ እኔ ሱራ መርየምን በጣም ነው የምወደው ዩኑስንም كذلك ልክ እንደ ነገር የሱራ መርየም ኦኬ እሺ አመሰግናለሁ ሱራ ዩኑስ 35 ላይ 35 አዎ አይ እሺ أعوذ بالله من الشيطان الرجيم إنما مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض مما يأكل الناس والأنعام حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها
فجعلناها حصيدا كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم للذين أحسنوا الحسنى وزيادة ولا يرهق وجوههم قتر ولا ذلة أولئك أصحاب الجنة هم فيها خالدون والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة ما لهم من الله من عاصم كأنما أغشيت وجوههم قطعا من الليل مظلما أولئك أصحاب النار هم فيها خالدون ويوم نحشرهم جميعا ثم نقول للذين أشركوا مكانكم أنتم وشركاؤكم فزيّلنا بينهم وقال شركاؤهم ما كنتم إيانا تعبدون فكفى بالله شهيدا بيننا وبينكم إن كنا عن عبادتكم لغافلين هنالك تبلو كل نفس ما أسلفت وردوا إلى الله مولاهم الحق وضل عنهم ما كانوا يفترون قل من يرزقكم من السماء والأرض أم من يملك السمع والأبصار ومن يخرج الحي من الميت ويخرج الميت من الحي ومن يدبر الأمر فسيقولون الله فقل أفلا تتقون فذلكم الله ربكم الحق فماذا بعد الحق إلا الضلال فأنى تصرفون كذلك حقت كلمة ربك على الذين فسقوا أنهم لا يؤمنون قل هل من شركائكم من يبدأ الخلق ثم يعيده قل الله يبدأ الخلق ثم يعيده فأنى تؤفكون قل هل من شركائكم من يهدي إلى الحق قل الله يهدي للحق أفمن يهدي إلى الحق أحق أن يتبع أم من لا يهدي إلا أن يهدى فما لكم كيف تحكمون وما يتبع أكثرهم إلا ظنا إن الظن لا يغني من الحق شيئا إن الله عليم بما يفعلون وما كان هذا القرآن أن يفترى من دون الله ولكن تصديق الذي بين يديه وتفصيل الكتاب لا ريب فيه من رب العالمين أم يقولون افتراه قل فأتوا بسورة مثله وادعوا من استطعتم من دون الله إن كنتم صادقين
بل كذبوا بما لم يحيطوا بعلمه ولما يأتهم تأويله كذلك كذب الذين من قبلهم فانظر كيف كان عاقبة الظالمين ومنهم من يؤمن به ومنهم من لا يؤمن به وربك أعلم بالمفسدين وإن كذبوك فقل لي عملي وعملكم عملكم ولكم عملكم أنتم بريئون مما أعمل وأنا بريء مما تعملون ومنهم من يستمعون إليك أفأنت تسمع الصم ولو كانوا لا يعقلون ومنهم من ينظر إليك فأنت تهدي العمي ولو كانوا لا يبصرون إن الله لا يظلم الناس شيئا ولكن الناس أنفسهم يظلمون ويوم يحشرهم كأن لم يلبثوا إلا ساعة من النهار يتعارفون بينهم قد خسر الذين كذبوا بلقاء الله وما كانوا مهتدين وإما نرينك بعض الذي نعدهم أو نتوفينك فإلينا مرجعهم ثم الله شهيد على ما يفعلون ولكل أمة رسول فإذا جاء رسولهم قضي بينهم بالقسط وهم لا يظلمون ويقولون متى هذا الوعد إن كنتم صادقين قل لا أملك لنفسي ضرا ولا نفعا إلا ما شاء الله لكل أمة أجل إذا جاء أجلهم فلا يستأخرون ساعة ولا يستقدمون قل أرأيتم إن أتاكم عذابه بياتا أو نهارا ماذا يستعجل منه المجرمون أثم إذا ما وقع آمنتم به الآن وقد كنتم به تستعجلون ثم قيل للذين ظلموا ذوقوا عذاب الخلد هل تجزون إلا ما كنتم تكسبون ويستنبئونك أحق هو قل إي وربي إنه لحق وما أنتم بمعجزين ولو أن لكل نفس ظلمت ما في الأرض لافتدت به وأسروا الندامة لما رأوا العذاب وقضي بينهم بالقسط وهم لا يظلمون ألا إن لله ما في السماوات والأرض ألا إن وعد الله حق ولكن أكثرهم لا يعلمون هو يحيي ويميت وإليه ترجعون قل يا أيها الناس قد جاءتكم موعظة من ربكم
وشفاء لما في الصدور وهدى ورحمة للمؤمنين قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون قل أرأيتم ما أنزل الله لكم من رزق فجعلتم منه حراما وحلالا قل الله أذن لكم أم على الله تفترون وما ظن الذين يفترون على الله الكذب يوم القيامة إن الله لذو فضل على الناس ولكن أكثرهم لا يشكرون وما تكون في شأن وما تتلو منه من قرآن ولا تعملون من عمل إلا كنا عليكم شهودا إذ تفيضون فيه وما يعزب عن ربك من مثقال ذرة في السماء وما يعزب عن ربك من مثقال ذرة في الأرض ولا في السماء ولا أصغر من ذلك ولا أكبر إلا في كتاب مبين ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم ولا يحزنك قولهم إن العزة لله جميعا هو السميع العليم ألا إن لله من في السماوات ومن في الأرض وما يتبع الذين يدعون من دون الله شركاء إن يتبعون إلا الظن وإن هم إلا يخرصون هو الذي جعل لكم الليل لتسكنوا فيه والنهار مبصرا إن في ذلك لآيات لقوم يسمعون قالوا اتخذ الله ولدا بل له ما في السماوات والأرض قالوا اتخذ الله ولدا سبحانه بل له ما في السماوات والأرض هو الذي جعل لكم الليل لتسكنوا فيه والنهار مبصرا إن في ذلك لآيات لقوم يسمعون قالوا اتخذ الله ولدا سبحانه هو الغني له ما في السماوات وما في الأرض إن عندكم من سلطان بهذا أتقولون على الله ما لا تعلمون قل إن
إن الذين يفترون على الله الكذب لا يفلحون متاع في الدنيا ثم إلينا مرجعهم ثم نذيقهم العذاب الشديد بما كانوا يكفرون واتل عليهم نبأ نوح إذ قال لقومه يا قوم إن كان كبر عليكم مقامي وتذكيري بآيات الله فعلى الله توكلت فأجمعوا أمركم وشركاءكم ثم لا يكن أمركم عليكم غمة ثم قضوا إلي ولا تنظرون فإن توليتم فما سألتكم من أجر إن أجري إلا على الله وأمرت أن أكون من المسلمين فكذبوه فنجيناه ومن معه في الفلك وجعلناهم خلائف وأغرقنا الذين كذبوا بآياتنا فانظر كيف كان عاقبة المنذرين ثم بعثنا من بعده رسلا إلى قومهم فجاءوا بالبينات فما كانوا ليؤمنوا بما كذبوا به من قبل كذلك نطبع على قلوب المعتدين ثم بعثنا من بعدهم موسى وهارون إلى فرعون وملئه بآياتنا فاستكبروا وكانوا قوما مجرمين فلما جاءهم الحق من عندنا قالوا إن هذا لسحر مبين قال موسى أتقولون للحق لما جاءكم أسحر هذا ولا يفلح الساحرون قالوا أجئتنا لتلفتنا عما وجدنا عليه آباءنا وتكون لكما الكبرياء في الأرض وما نحن لكما بمؤمنين وقال فرعون ائتوني بكل ساحر عليم فلما جاء السحرة قال لهم موسى ألقوا ما أنتم ملقون فلما ألقوا قال موسى ما جئتم به السحر إن الله سيبطله إن الله لا يصلح عمل المفسدين ويحق الله الحق بكلماته ولو كره المجرمون فما آمن لموسى إلا ذرية من قومه على خوف من فرعون وملئهم أن يفتنهم وإن فرعون لعال في الأرض وإنه لمن المسرفين وقال موسى يا قوم إن كنتم آمنتم بالله فعليه توكلوا إن كنتم مسلمين فقالوا على الله توكلنا ربنا لا تجعلنا فتنة للقوم الظالمين ونجنا برحمتك من القوم الكافرين وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا واجعلوا بيوتكم قبلة وأقيموا الصلاة وبشر المؤمنين وقال موسى ربنا إنك آتيت فرعون وملأه
زينة وأموالا في الحياة الدنيا ربنا ليضلوا عن سبيلك ربنا اطمس على أموالهم واشدد على قلوبهم فلا يؤمنوا حتى يروا العذاب الأليم قال قد أجيبت دعوتكما فاستقيما ولا تتبعان سبيل الذين لا يعلمون وجاوزنا ببني إسرائيل البحر فأتبعهم فرعون وجنوده بغيا وعدوا حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل لا إله إلا الذي آمنت به بنو إسرائيل وأنا من المسلمين الآن وقد عصيت قبل وكنت من المفسدين فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون ولقد بوأنا بني إسرائيل مبوأ صدق ورزقناهم من الطيبات فما اختلفوا حتى جاءهم العلم إن ربك يقضي بينهم يوم القيامة فيما كانوا فيه يختلفون فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ولا تكونن من الذين كذبوا بآيات الله فتكون من الخاسرين إن الذين حقت عليهم كلمة ربك لا يؤمنون ولو جاءتهم كل آية حتى يروا العذاب الأليم فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم عذاب الخزي في الحياة الدنيا ومتعناهم إلى حين ولو شاء ربك لآمن من في الأرض كلهم جميعا أفأنت تكره الناس حتى يكونوا مؤمنين وما كان لنفس أن تؤمن إلا بإذن الله ويجعل الرجس على الذين لا يعقلون قل انظروا ماذا في السماوات والأرض وما تغني الآيات والنذر عن قوم لا يؤمنون فهل ينتظرون إلا مثل أيام الذين خلوا من قبلهم قل فانتظروا إني معكم من المنتظرين ثم ننجي رسلنا والذين آمنوا كذلك حقا علينا ننجي المؤمنين قل يا أيها الناس إن كنتم في شك من ديني
فلا أعبد الذين تعبدون من دون الله ولكن أعبد الله الذي يتوفاكم وأمرت أن أكون من المؤمنين وأن أقم وجهك للدين حنيفا ولا تكونن من المشركين ولا تدع مع الله إلها آخر وأن أقم وجهك للدين حنيفا ولا تكونن من المشركين ولا تدع من دون الله ما لا ينفعك ولا يضرك فإن فعلت فإنك إذا من الظالمين وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده وهو الغفور الرحيم قل يا أيها الناس قد جاءكم الحق من ربكم فمن اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها وما أنا عليكم بوكيل واتبع ما يوحى إليك من ربك واصبر حتى يحكم الله وهو خير الحاكمين بسم الله الرحمن الرحيم لا أقسم بهذا البلد وأنت حل بهذا البلد ووالد وما ولد لقد خلقنا الإنسان في كبد أيحسب أن لن يقدر عليه أحد يقول أهلكت مالا لبدا أيحسب أن لم يره أحد ألم نجعل له عينين ولسانا وشفتين وهديناه النجدين فلاقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة. يا سلام يا سلام يا سلام ልጆች መልካም አዳር ይሁንላችሁ መሰለኝ ምን ይመስላችኋል ለውጣ ይመስለኛል ቆያኛ ከበረድ በኋላ ነው مسكينا ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة وسوء هذه كورم يامي سرا
መስጂድ አለ እና ለአላህ እና ኮሮሚያሚ ምንድን ነው? أنا ما أعرف والله. እሺ ለውጣ በቃ እሺ ኢንሻአላህ ነገ እንገናኛለን። والسلام عليكم ورحمة الله. السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. نعم. ቻው ለማለት ነው በሰላም مرحبا እሺ እሺ መልካም አዳር። እሺ ዩኑስዬ ስላገኘው በጣም ደስ ብሎኛል። ጠንክር በርታ። እሺ ጠንክር በርታ። ስላገኘው በጣም ደስ ብሎኛል። አይ እኔም በጣም ደስ ብሎኛል ወላሂ። አይ ዩኑስዬ አላህ ይጠብቅህ። አሜን። ይሄ የሆነ ነገር ልጠይቅ ፈልጌ ነበር ኡስታዝ። እሺ እሺ ይሄ አሁን ይሄ አንተ የምታወጣቸው በደንብ እመለከታለሁ። አሁን የዕብራይስጦች መጽሐፍ ቅዱስ ምናምን እንዴት ነው ማግኘት የሚቻለው? ኢንሻአላህ በውስጥ ጻፍልኝና ወንድማችን ያስታውሰኝና ስልክ ቁጥር ይጻፍልኝ ዋትስአፕ ምናምን እልክልሃለሁ። እሺ እሺ ናይ መርሐባ እሺ በቃ እሺ አመሰግናለሁ። ጀዛኩሙላሁ ኸይረን። وياكم وياكم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. تلك آيات الكتاب الحكيم هدى ورحمة للمحسنين الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين. وإذا تتلى عليه آياتنا ولى مستكبرا كأن لم يسمعها كأن في أذنيه وقرا فبشره بعذاب أليم. إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم. خلق السماوات بغير عمد ترونها وألقى في الأرض رواسي أن تميد بكم وبث فيها من كل دابة وأنزلنا من السماء ماء فأنبتنا فيها من كل زوج كريم. هذا خلق الله فأروني ماذا خلق الذين من دونه بل الظالمون في ضلال مبين. ولقد آتينا لقمان الحكمة أن اشكر لله ومن يشكر فإنما يشكر لنفسه ومن كفر فإن الله غني حميد. وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم.
ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأت بها الله إن الله لطيف خبير يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور ولا تصعر خدك للناس ولا تمش في الأرض مرحا إن الله لا يحب كل مختال فخور واقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير يا لقمان مئرف من هو لقمان؟ لقمان رجل آتاه الله سبحانه وتعالى حكمة لقمان مانو لقمان مانت الله سبحانه وتعالى ጥበብን የቸረው ታላቅ ባሪያው ነበር ጥበብን የተቸረ يقال أنه من الحبشة كحبشة ነው ይባላል በነገራችን ላይ ሐበሻ ሲባል ሱዳንን ኢትዮጵያን ወላል ያጠቃልላል እርሱ ምናልባት ከሱዳን ነው ሊሆን ይችላል ከኢትዮጵያ ሊሆን ይችላል አላህ አለም ግን ሐበሻዊ ባሪያ እንደነበር ተገልጿል كان مملوكا عند واحد يعني من أسياده كالكوش مكاكل لأن دلقوا باريا نبر لقمان عليه السلام جيك بدام الله المفارع الله تبابن يشرو سونو الله تملكته باريانو منامن بروح حساب ياكم كرسو زند اتليم كالله زند باريام هنا تبابن يالنا يرسو قرب باريا لتون تشلاله كسوش زند قر باريانا كرسو زند قلت لك انا ربما يعني تكون عبدا عنده المخلوقين وتكون سيدا عند رب العالمين كفترتها زند باريا لتون تشلاله زكال كيتناك كفتاري زند قلنا انت تلك ما ننتي على الصوت لتون تشلاله لقمان عليه السلام كان نزيا نبر يفشل الله سبحانه وتعالى اوقات طبب يشرو صوم النايه لقمان ولقد اتينا لقمان الحكمه على الله سبحانه وتعالى برقتم لقمان طبب سطچዋለሁኝ አለ አምላካችን الله سبحانه وتعالى ባሪያ ብሎ ሂሳብ ያቀም ከሱ ባሪያ ሆነ اوقات ሊቸር ይችላል طبب ሰጥቸዋለሁኝ አለ لقمان الحكمه ታሪኩን ገለጸለት በዚህ ላይ አይ ባሪያ ነውና የተናቀ ነው ብሎ ሂሳብ የለም ከአላህ ዘንድ ولقد اتينا لقمان الحكمه برقتم للقمان ጥበብን ሰጥቻለሁኝ አለ አንሽኩር ሊላህ ጥበብንም ስለሰጠው እኔን ጌታን አላህን አመስግን ተብሏል ومن يشكر فانما يشكر لنفسه على አምላካችን አላህ ግን የሚያመሰግን ምስጋናው ለራሱ ነው ቢጠቅመው አለ ብትክድ እኔን አትጎዳም ነው አላህ Subhanahu Wa Ta'ala حديث القدسي ላይ ምን አለ يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أتقى قلب رجل واحد منكم لما زاد ذلك من يعني في ملك شيئا يا ابن آدم لو أن أولكم وآخركم وإنسكم كانوا على أفجر قلب رجل واحد منكم لما نقص ذلك من ملك شيئا على أن أنت آدم لجوج فعلا كأن أنت مجمرياتهم يمجرشاتهم عندو كآدم كسولج مجمريات مجرشوا زمان درس يالسوا
የመጀመሪያቸውም የመጨረሻቸውም ሰዋቸውም ጅናቸውም በአንድ እኔን አላህን በሚፈራ ሰው ልብ ላይ ብትሆኑ ሁሉም የዓለም ህዝብ እኔን ቢፈራኝና ቢገዛኝ ለኔ የሚጨምርልኝ ነገር የለም ማለት። ቀጥሎ ምን አለ? እናንተ የአደም ልጆች ሆይ የመጀመሪያቸውም የመጨረሻቸውም ሰዋቸውም ጅናቸውም ሁላችሁም እኔም በሚያምፀኝ ሰው በካደ ሰው ልብ ላይ ብትሆኑ የዓለም ህዝብ ብትክዱኝ ለኔ የሚቀንስብኝ ነገር የለም ማለት። ስለዚህ ብንገዛው ራሳችንን የምንጠቀመው ብንክደው ደግሞ ራሳችንን የምንጎዳው ስላልተገዛሁት አላህ Subhanahu Wa Ta'ala የሆነ የሚቀንስበት ነገር ያለ እንዳይመስላችሁ ብትገዛው ደግሞ ለእርሱ የምንጨምርለት ያለ ነገር እንዳይመስላችሁ ወታቻው አላህ እዚህ ዓለም ለፈተና መተናል ፈተናን ስታልፍ ራስህን ነው የምትጠቀመው ፈተናን ብትወድቅ ራስህን ነው የምትጎዳው ያ ነው ከዚያ በኋላ ወመን يشكر فإنما يشكر لنفسه አላህ አላህ የሚያመሰግን ምስጋናው ለራሱ ነው የሚጠቅመው ነገ ምንዳው ከፍ የሚያደርግለት ከኔ ዘንድ ቅርብ የሚያደርገው ለራሱ ነው እንጂ ለኔ አይደለም ያኔ ومن كفر يكاد ደግሞ فإن الله غني حميد እርሱ አምላክ አላህ Subhanahu Wa Ta'ala ከሁሉ የተብቃቃና መስጉን የሆነ አምላክ ነው وإذ قال لقمان لابنه اذكر يا محمد إذ قال يعني لقمان لابنه محمد هو በዚህ በመጽሐፍህ ላይ لقمان ለልጁ እንዲህ እንዳለው አስታውስ ምን አለው ለልጁ وهو يعظه ورسول ልጁን እየመከረው يا بني ልጄ ሆይ لا تشرك بالله በአላህ ላይ አታጋራ ነው የመጀመሪያው የነብያትም ሆነ የጻድቆች እነዚህ መልካም ማካሮች ምክር ስለ አላህ Subhanahu Wa Ta'ala አላህን በብቸኝነት ተገዛ በእርሱ ላይ ቅንጣት እንዳታጋራ ልጅ አለው አንድ አባት ልጁን ሊያስተምረው ከሚገባው ነገራቶች መካከል የመጀመሪያው ምንድነው ተውሂድ ነው የነብያቶችም ሆነ የጥበበኞች የመጀመሪያው ያኒ ምክራቸው ተውሂድ ነው ከሽርክ ማስጠንቀቅ ነው يا بني لا تشرك بالله አለው ልጄ ሆይ እመክርሃለሁ የመጀመሪያው ምክር ምንድነው በአላህ ላይ አታጋራ إن الشرك لظلم عظيم شرك تلك بدل نونا تلك هاتيات نونا يهاتيات كله تلك هاتيات شرك تلك بدل نونا ما يتبدلوا زيك يزيبوا تالي بدل نو سيل غزي يبدل اكلالا يتبدل اكلالا بداي ما انه راسو يسول يجي ما انه يبدلوا راسون بشرك يبدلال ወደ جهنم የምትሄድበትን መንገድ መረጠላት በራሱ ጊዜ يسول يجي وما ظلمناهم ولكن ظلموا انفسهم لك الله سبحانه وتعالى ان يالبدلكواቸው የሚሰው ልጆች ነገር ግን ራሳቸውን በደሉ በክህደት አለ ان الشرك لظلم የሰው ልጅ ነፍሱን ከበደለበት ትልቁ በደል የመጀመሪያው ሽርክ በራሱ ላይ ማምጣት ነው የሰው ልጅ ራሱን ከተቀመበት ሁሉ ትልቅ ጥቅም በራሱ ላይ ተውሂድን ማምጣት ነው የተቻለ ራሱን ማዳን የፈለገ ሰው በቀጣዩ ዓለም በዚህ ዓለም ላይ ያለ ለአላህ Subhanahu Wa Ta'ala ብቻ ይገዛ ለጥፋት የሚዳርጋ ሰው ማን ነው ከተባለ ደግሞ በአላህ ላይ የሚያጋራሰው ነው ከፈጠረ ፈጣሪዎች ሌላ አካል ማምለክ ان الشرك لظلم عظيم ووصينا الانسان بوالديه አምላክ አላህ Subhanahu Wa Ta'ala በሉቅማን ምክር መካከል ደግሞ የራሱን ንዛዜ ሊያስገባልን ነው ምን አለ ووصينا الانسان የሰው ልጅን አደራ ብየዋለሁ ተናዝዣለሁኝ አለ በማን بوالديه በወላጆቹ መልካም እንዲውልላቸው ለዛ ووصينا الانسان بوالديه በወላጆቹ መልካም እንዲውል ካለ በኋላ ማንን አስቀደመ ሙሉ ቁርአን ላይ አላህ ስለ ወላጅ በተናገረ ጊዜ ከእናትና ከአባት ማንን ነው የሚያስቀድመው እናትን ያስቀድማል እናት የከፈለችውን መስዋዕት ያስቀድማል حملته ብሎ ጀመረ ይታያቸዋል የሰው ልጅን አደራ ስለ ወላጆች መልካም ዋል ብየዋለሁ ካለ በኋላ ከአባት ይልቅ እናትን አስቀደመ የእናት መስዋዕት በጣም ከባድ ነውና حملته امه አለ እናቱ ተሸክመዋለች ነበርና ለዘጠኝ ወር ያረገዘች ያንን አላህ Subhanahu Wa Ta'ala ያውና እዚህ ጋር መስዋዕቷን የከፈለችው መስዋዕት ገልጾታል حملته امه وهنا على هون በድካም ላይ ድካም እየተጫጫናት እናት ስታረግዝ ጠይቋት የምትወደውን ምግብ አትበላ ምናልባት የሚያስቀይም ምግብ ያናምጡልኝ ልትል ትችላለች ያስታውካታል እንቅልፍ ይነሳታል ስትደሰትባቸው ነገራቶች ያስጠሏት ይሄ ሁሉ መከራ በእርሷ ላይ ይደራረባል ብሎ አላህ በቁርአን ላይ የከፈለችውን መስዋዕት ገልጾላታል ነገ እንቀጥላለን ባትሪ ሊዘጋ ነው والسلام عليكم ورحمة الله وبركاته አዳር ይሁንላችሁ